ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን ቤተሰቦቿ በተለይ ለዶይቼ ቬለ አስታወቁ። ጋዜጠኛዋ እስካሁን የተከሰሰችበት ጉዳይ ያልታወቀ ሲሆን ፍርድ ቤት አለመቅረቧም ተገልጿል። ፀሐይ ጫኔም ዝርዝር ዘገባ አላት። ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶይቼ ቬለ ገልጻለች። እህቷ እንዳለችው ያለፈው ሰኞ ሰኔ 1 ቀን 2018 ዓ.ም ከሰዓት በኋላ ከመኖሪያ ቤቷ በፖሊስ ለጥያቄ ትፈለጊያለሽ ተብላ መያዟን የሰማችው በስልክ ነበር። የተያዘችው ሰኞ ዕለት ነው። ወደ 7 ሰዓት አካባቢ ነው ኤግዛክትሊ እኔ ጋር የተደወለልኝ። ኦልሬዲ ለጥያቄ ስለምትፈለጊ ወደ ጣቢያ እንወስድሻለን ብለው ኮንፈርሜሽን ለእኔ የሰጠችኝ ራሷ ናት። ቀጥታ የደወለችልኝ በኋላ ካገኘኋት በኋላ ስትነግረኝም ራሱ የያዛት ፖሊስ ነበር ይሄን መልእክት እንድታስተላለፍ ያደረጋት። መጀመሪያ ላይ በፖሊስ የተወሰዱት ጋዜጠኛ ሳልሳዊትና የቤት ሰራተኛዋ መሆናቸውን ገልጻ፣ ነገር ግን ሰራተኛዋ በሁለተኛው ቀን እንደተለቀቀች አመልክታለች። እንደ ሃይማኖት ገለጻ በመጀመሪያ 2 ቀናት ጋዜጠኛ ሳልሳዊት በጊዜያዊ ማቆያ የነበረች ሲሆን ኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው 3ኛ ፖሊስ ጣቢያ ወይም መደበኛ እስር ቤት ተዛውራለች። ቤተሰቦቿ በአካል መጎብኘት የቻሉትም ከ2 ቀናት በኋላ መሆኑን ገልጻለች። ማክሰኞ ዕለት ወደ 9 ሰዓት ተኩል ገደማ ተመልሼ ወደ የአዲስ አበባ ፖሊስ እዚህ ፒያሳ ጋር ያለው ጋር በመሄድ ቼክ ሳደርግ አልወጣችም፣ እዚሁ ናት ያለችው፣ ግን በአካል ማግኘት አይቻልም፣ ሰው መገናኘት አትችልም ብለው ከልክለው ነበር። ሰኞ ዕለትም ሴም ቲንግ ነበረ። ማክሰኞም እንደዛ አይነት ነገር ነበር የነበረው። በኋላ ወደ መጨረሻ ወደ 10 ሰዓት ሊጠጋ ሜይ ቢ 10 ጉዳይ ምናምን ላይ ማግኘት ትችላለች የሚል መረጃ አስተላለፉና ያኔ አገኘኋት። ከሮብ በኋላ ከኛ ጋር እየተገናኘች ነበረ። ያንን መልእክት በስልክ ከማግኘት በስተቀር አላገኘናትም ነበር። ሮብ ዕለት ግን እዛው ፖሊስ ጣቢያ ሆና መጠየቅ ትችለናል። ኮሚኒኬት እያደረግን ነው። ጋዜጠኛ የተያዘችበት ጉዳይ እስካሁን በውል አለመገለጹን የምትናገረው ሃይማኖት ነገር ግን የተከሰሰችበትን መዝገብ በመጥቀስ ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያዘ ሊሆን እንደሚችል ጥርጣሬዋን ገልጻለች። እንግዲህ ኦፊሻሊ ምንም ነገር የነገሯት ወይ የከሰሷት ነገር የለም። ግን እንዲሁ በነበረው ዲስከሽን ያው የተደረገ ያለውን እንቅስቃሴ ወይም ደግሞ ቲክቶኳን ከፍቶም እያየም እንደነበረና ያው ግልጽ አድርጎ ለዚህ ነው ብሎ ግልጽ አድርጎ አልነገራትም። በኋላ ግን በኢንፎርማሊ ስንመላለስ ግን ዲያቆን ዘላለም እና እሷን እንዲሁም ደግሞ አንድ ያላወቁት ልጅ በአንድ ፋይል ውስጥ አድርገውት እንደነበርና ማክሰኞ ዕለት ጠዋት ላይ ሰኞ ተይዛ ማክሰኞ ዕለት ጠዋት ላይ ወደ ፍርድ ቤት ቀርባለች ተብላ ወጣ ነበረ ከነበረችበት ክፍል። ከዛ በኋላ መልሰዋታል። እኛም የማክሰኞ ዕለት ፐርሰናሊ ጠዋትም ከሰዓትም ፍርድ ቤት ቀርባለች ብለን በአካል ቁጭ ብለን ስንጠብቅ ነበር። መዝገብ ቤትም ሄደን ለማጣራት ሞክረን ነበር። ምንም የተከፈለ ፋይል የለም። ወደሱ ያመንበት ሪዝን ምንድነው? እንዳልኩሽ ማክሰኞ ጠዋት ወደ ፍርድ ቤት ሊያቀርቧት እንትን ብለው ነበር። ያረቀቁት ነገር አለ ወደ ፍርድ ቤት ይዘውበት የሚሄዱት ሰነድ ማለት ነው። እሱ ሰነድ ላይ እነ ዘላለም በሚል ነው ስሟ ከስር የተጠቀሰው። ያው የአርሲው ጉዳይ ነው ያንን ወደዛ ወይም ወደዚኛው ኬዝ ያመራው ብለን እንድናስብ ያደረገን እሱ ነው። የ4 ዓመት ህፃን ልጇን ትታ ለስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ፍርድ ቤት አለመቅረቧን ታናሽቷ ተናግራለች። እስካሁን ጠብቁ ከማለት በስተቀር ስለተከሰሰችበት ጉዳይም ሆነ ፍርድ ቤት ስለመቅረቧ ምላሽ የሚሰጥ አካል አላገኘንም የምትለው ሃይማኖት የሚመለከተው አካል ለእህቷ ጋዜጠኛ ሳልሳዊት ፍትህ እንዲሰጣት ጠይቃለች። እውነት ለመናገር ቤተሰቡ ጠቅላላ ተጨንቆ ነው ያለው። ልጇም፣ እናቷም፣ ባለቤቷም ሁላችንም ወንድሞቿም ተጨንቀን ያለ ነው እና በአግባቡ መሆን ያለበትን ነገር ሆኖ ህጉ በሚለው መልኩ ያጠፋም ሰው ተከሶ ተጠይቆ ነው አክሽን መወሰድ ያለበት ብለን የምናምነው። በአግባቡና በስርዓቱ ልጃችንን እህታችንን እየተጠይቃ እንድትፈታልን ነው እንግዲህ መልዕክት ማስተላለፍ የምንችለው ሁላችንም ተጨንቀን ስላለን ማለት። ጋዜጠኛ ሳልሳዊት በዋልታና በፋና ብሮድካስቲንግ ኮርፖሬሽን በጋዜጠኝነት ስትሰራ የቆየች ሲሆን ከቅርብ ጊዜ ወዲህ በግሏ ቲክቶክ እና ፌስቡክን በመሳሰሉ የማህበራዊ መገናኛ ዘዴዎች በተለያዩ ጉዳዮች ላይ የሰላ ትችት በማቅረብ ትታወቃለች። ጉዳዩን በተመለከተ ዶይቼ ቬለ
ፖሊስን ለማነጋገር ያደረገው ጥረት አልተሳካም። ደቡብ አፍሪካ ውስጥ በሚኖሩ የሌላ የአፍሪካ ሀገራት ዜጎች ላይ የሚደርሰው ጥቃትና የማባረር ዛቻ በሚቀጥለው ሳምንት ለሚሰየመው የአፍሪካ ህብረት ስብሰባ ውይይት እንደሚደረግበት በጋና ያቀረበው ጥያቄ ከአክራ መሰረታዊ የውጭ ጉዳይ መርሆች ጋር የሚጣጣም መሆኑን አንድ የሀገሪቱ የፖለቲካ ባለሙያ አስታወቁ። ዶይቼ ቬለ ያነጋገራቸው የጋና ተንታኝ እንደሚሉት ጥያቄው የቀረበው ለጋናውያን ብቻ ሳይሆን በሁሉም የአፍሪካ ሀገራት ዜጎች ላይ እየደረሰ ባለው ጥቃት ላይ ነው። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። ምዕራብ አፍሪካዊቷ ሀገር ጋና በደቡብ አፍሪካ እየደረሰ ያለውን ጥቃት ተከትሎ ጉዳዩን ወደ ባለብዙ ወገን መድረክ የወሰደች የመጀመሪያ ሀገር ናት። እናም በሚቀጥለው ሳምንት በግብጽ በሚካሄደው የአፍሪካ ህብረት ስብሰባ ላይ ውይይት እንዲደረግበት ጥያቄ አቅርባለች። በጋና ጦር ኃይሎች እዝ ኮሌጅ የአካዳሚ ጉዳዮች ዳይሬክተር የሆኑት ቭላድሚር አንትዌ ዳንሶ እንደሚሉት ጥያቄው የሀገሪቱን የውጭ ጉዳይ ፖሊሲ መነሻ ያደረገ ነው። And I believe at the multilateral level, it is a very good thing that our president asked for it to be taken up at the AU level. Secondly, ዲፕሎማሲ ሁልጊዜም እድል ሊሰጠው እንደሚገባ አምናለሁ። ከባለብዙ ወገን መድረክ አንጻር ፕሬዝዳንታችን በአፍሪካ ህብረት ደረጃ ውይይት እንዲደረግበት መውሰዳቸው ጥሩ ነው። በሁለተኛነት ደግሞ ይህንን ማድረጋቸው ከጋና መሰረታዊ የውጭ ፖሊሲ መርሆች አንዱን ይመልሳል። የጋና የውጭ ፖሊሲ 4 መሰላሎች አሉት። አንደኛው አፍሪካዊ አንድነት ነው። ሁለተኛው ገለልተኛነት ነው። ሶስተኛው ጥሩ ጉርብትና ነው። አራተኛው ደግሞ ባለብዙ ወገን አሰራርን መከተል ነው። እናም ምንም አይነት እርምጃ ከመውሰዳችን በፊት እነዚህን መሪዎች እናያለን። it answers to one of the basic principles of Ghana's foreign policy. በጋና የውጭ ጉዳይ ሚኒስትር ሳሙኤል ኦክዲዜቶ ኦብላክዋ የተጻፈውና ለአፍሪካ ህብረት የተላከው ደብዳቤ በደቡብ አፍሪካ ያለውን ሁኔታ በተመለከተ አፋጣኝ አህጉራዊ እርምጃ እንዲወሰድ ይጠይቃል። በህብረቱ የሚመራ የእውነት አፈላላጊ ቡድን እንዲቋቋምና ጉዳዩን እንዲመረምርም ያሳስባል። አፍሪካውያን ዜጎችን ኢላማ ማድረግ የአህጉሪቱን ህጎች የሚጥስ መሆኑንም ጋና በደብዳቤው አመልክታለች። በተለይም የአፍሪካን የሰብአዊና የህዝቦች መብቶች ድንጋጌ እንደሚጥስ ጠቁማለች። ይህ በራሱ ደግሞ በአፍሪካ አህጉራዊ ነፃ የንግድ ቀጠና ዓላማዎች ላይ ቀጥተኛ ተጽዕኖ እንደሚያሳድርም ጠቅሳለች። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ደግሞ የተናጠል ድርጊቶችን ማጋነን አስፈላጊ አይደለም በሚል በሀገሪቱ ላይ እየቀረቡ ያሉ ወቀሳዎችን ተከላክሏል። የአፍሪካ ህብረት ግን ጉዳዩን ከአጀንዳዎቹ አንዱ በማድረግ እንደሚወያይበት ይጠበቃል። ቭላድሚር አንትዌ ዳንሶ እንደሚሉት ጋና ያቀረበችው ጥያቄ ሌሎች አፍሪካውያንንም ይመለከታል። Ghana was not singled out. So the AU as the umbrella body for Africa, Ghana wants the AU to take this matter up because it can... ጋና ተለይታ አልተጠቃችም። ስለዚህ የአፍሪካ ህብረት እንደ አህጉሪቱ የበላይ አካል ጉዳዩን ወደ ላይ እንዲወስደውና እንዲነጋገርበት ጋና ትፈልጋለች። ምክንያቱም የአፍሪካ ህብረት ካልተነጋገረበት ሊደገም ይችላል። ስለዚህ ጋና በጋና ጉዳይ ላይ ብቻ ውይይት እንዲደረግ የምትፈልግበት ጉዳይ አይደለም። ጋና በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ ያስወጣችው በኢትዮጵያ አየር መንገድ አውሮፕላን ነው። በአፍሪካ እጅግ ትልቁ የሆነው የዚህ አየር መንገድ ባለቤት የሆነችው የኢትዮጵያ ዜጎችም ግን የጥቃቱ ሰለባ ናቸው። ሆኖም አብዛኛዎቹ ኢትዮጵያውያን ወደ ሀገራቸው መመለስን እንደ አማራጭ እንደማይወስዱት ነዋሪዎች ይናገራሉ። ላለፉት 25 ዓመታት በደቡብ አፍሪካ መኖራቸውን የገለጹትና የሃዲዮማ ሚዲያ ኔትወርክ መስራች መሆናቸውን የጠቀሱት ገራድ ኪዳኔ ወልደ ኢየሱስ ይህንን ነው የሚያብራሩት። እዚህ ያው ንብረት አፍርቶ ስለሚኖሩ እና በተለያየ ስራ ተሰማርቶ ስላለ ያን በአንድ አበላሽቶት ዘግቶት መሄድም አይችልም። እንግዲህ ያለውን ነገር እዚህ ሆነው መታገልና እንግዲህ ያለውን ጉዞ መቀጠል እንጂ አሁን እንሄዳለን ብሎ እየጠየቁ ያሉትን እስካሁን አልታየም። የኢትዮጵያ መንግስት በዜጎቹ ላይ እየደረሰ ያለውን ችግር የሚከታተል የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ልኳል። ገራድ ኪዳኔ እንደሚሉት የተባለው የልዑካን ቡድን ጉብኝት አካሂዷል።